ቤትሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ ወይስ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር። ባይዞ አብርሃም ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ይህን እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሄድ እና ከሄርሜ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሬ ብዬው እና አንቺ ግን በጣም እያስጨነቅሽኝ ነው። በጣም እያስጨነቅሽኝ ነው። የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። አሁን ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም ምን አደረግኩኝ ማለት? ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ፣ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ አዎ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴት ነሽ? ና ኤርሚዬ። ኖ እኔ ደህና ነኝ፣ ግን ደግሞ በጣም ደህንነትሽ ነው ሁሌም ያሳስበኝ እኮ። እየነገርከኝ ያለው እንድትሆኝ ነው የምፈልገው ሁሌም ቢሆን። ምንም ክፉ እንዲነካሽ ሆነ ምንም እንድትሆኝ አልፈልግም። ባይዜ ኤፍሬም ዛሬ ግን የመጣህበት ዋና ሀሳብ ብትነግረኝ ደስ ይለኝ ነበረ። አሁን ስራ ልወጣ ነው። ደህንነትሽን አሳስበኝ ነው የመጣሁት። እሺ እኔ ደህና ነኝ። መደወል ይጠበቅብህ ነበረ። በቃ አንድ ሰው ቤት ለመምጣት ግዴታ መደወል ይጠበቅብህ ነበር። ከአብርሃም ጋር አንድ ቀን መጣት ቤትም ስለምታውቀው ያው እሺ ችግር የለውም። ቤት እግዚአብሔር ነው መምጣት። ግን ደግሞ አሁን ብትወጣ ደስ ይለኛል። ኦኬ ውጣ እያልሽኝ ነው? ውጣ እያልኩ ሳይሆን እንደዛ ሳይሆን ጭንቅላቴ በጣም እያዋከብኝ ያለው አንድ ስለ አብርሃም በስትክክል ወይ በቃ አብርሃም እዚህ ቤት የሚመጣ ከሆነ እኔ ቤት መሄድ እንችላለን። እኔ ቤት እንሂድ። እንደዛ አይደለም። አብርሃም ይመጣል ብዬ አይደለም። በቃ ቤቱን ዘጓል። እንደውም ማንም ሰው ይገባል። አልዘጋሽም? ይዘጓል። የትም መውጣት የለም። በቃ ሰማሽኝ ነው። እኔ አንቺ እሱ እያደረግ ያለው ነገር በጣም ትክክል አይደለም። አንደኛ አክብር የሚያስገቡ እኔና የአብርሃም ወንድም ስለሆንክ ነው። ገባ? በአንተ መስመር አይደለም። እየተጨነቅሽ እኮ ነው። በመጀመሪያ ደረጃ አትጨነቅም፣ ግን በቃ ወደ ቤት ሌላ ቀን ቡና ፍቼ እጠራሃለሁ። ማርያምን ምሳም ሰርቼ እጠራሃለሁ። ግን ከቤቱ ላይ ይባላል ንቀት አይደለም። በእግዚአብሔር እየናኩ አይደለም። ግን ደግሞ ሲጀምር አልወጣም። ሲጀምር ዛሬ ከዚህ ቤት አልወጣም። እንዲህ አንቺን ማውራትና አንቺን ፈልጌ እኮ ነው የወጣሁት። እንዴት ወጣኛለሽ? ግን ደግሞ ይኸውልህ ስማኝ አንዴ። እንዴ ለሰው ለእኔ ክብር የለሽም ነው? እኔን አታከብሪኝም ነው? በዚህ መልኩ አይደለም ማን ቤት አይ ስልሽ ለምን አብርሃም ብቻ ነው ታጋሩ ወይ አብርሃም ብቻ ነው አንቺ አስፈላጊ ሰው? በአብርሃም በኩል ስለማውቅ ነው እያከበርኩ ያለሁት። ኤፍሬም አንዴ አዳምጠኝና አሁን ውጣና ወይም ሂድና ወደ ቤት። ከዛ በኋላ ቡና ፍልቼ ከአብርሃም ጋር ትመጣለች። ከዛም ደግሞ እየነገርከኝ ያለው ነገር ፎቶ ማውረድ እንደገና አብርሃም ከአንቺ ጋር አይሆንም፣ አብርሃም ጤነኛ አይደለም የምትለው ነገር ለእኔ አዲስ ነገር ሆኖብኛል። ገባ? አንደኛ የአብርሃምን ደህንነትም ቼክ ማድረግ አለብኝ። እሱ ጋርም መሄድ አለብኝ፣ መደወል አለብኝ። አሁን አብርሃም አሞት ይሁን ንግግር ምንም ግራ እየገባኝ። አብርሃም ከምታስቢው በላይ አሁን ላይ ሰላም ነው፣ ጤነኛ ነው። ስለዚህ ቁጭ በይ፣ ተረጋጊ። የአብርሃም ደህንነት ያስፈልግሻል ወይም ትልሻ ታስቢዋለሻል። ግን የአብርሃም ወንድም ነኝ ብለህ በዚህ ልክ እኔ ላይ መብት ማየት አለብህ? እግዚአብሔር ምንድን ነው እናትሽ? ለምን የምታስጨንቂ? ኧረ የሆነ ነገር ወይ እስኪ እኔ እኮ በጣም አሪፍ ጊዜ እናሳልፋለን ብዬ የመጣሁት በዚህ ልክ ነው። እንደዚህ እየጨነቀኝ በቃ እሺ ካከበርከኝ ውጣና እኔ ተረጋግቼ ሌላ ጊዜ ደውዬ ቡና ፍልቼ እጠራሃለሁ በእግዚአብሔር። አሁን ግን ስለምንድን ነው እያወራ ያለው? እንዴት ፎቶ ከማውረድ ምናምን ምን አመጣው? ስለና ስለአንተ ምንድን ነው? አንተ የወንድም ሚስት ነኝ። እሺ ከኔ ጋር ምንድን ነው የምታወራው? አብርሃም የገጠመው ነገር አለ። የወንድሜ ሚስት ኖች እና ደጋግሜ እየነገርሽ ነው አውቃለሁ። ስለዚህ እኔ ቁጭ በይና ማውራት ያለብን ነገር አለ እናወራለን። እሺ እናውራ። እንደዚህ ነው እሺ የምናወራው። ያው እንደዚህ እናውራ እንዴ ኤፍሬም። ምራቅ አይነት ሰው ነኝ እኮ አይደለም። የምትራቅ ሰው አይደለም፣ ግን የምታወራኝን ነገር በስትክክል አውራኝ በእግዚአብሔር። በመጀመሪያ ደረጃ እሺ ላውራሽ ነው ይቅረብሽ፣ ችግር የለውም አትፍሪ። እኔ እናክን ማስፈራስ ማለት ነው። በመጀመሪያ ደረጃ ሄርሚ ዛሬ ሄርሚ ቤት እመጣለሁ ብዬ በዚህ ብዙ ፕሮግራም ነበረኝ፣ ግን ከፕሮግራም ውጭ ሁሉ አንቺ ትበልጫለሽ ብዬ አንቺን አስፈልጬ ነው እና የመጣሁት። ጸጉሬንም ሁሉም ነገር የተስተካክዬ ጠረኔንም ሁሉም ነገር ጠብቄ የመጣሁት እና ስለማከብርሽ እና ስለማስብልሽ ነው። እና ጫነቂ ዛሬ እኔና አንቺ አሪፍ ጊዜ እናሳልፋለን ማለት ነው። እሺ እጄ ልቀቀኝ። እያስጨነኩሽ ነው በጣም። ለምን?
አንደኛ አብርሃም ደህና መሆኑን ማረጋገጥ አለብኝ። ለምንድን ነው አብርሃም ብትይኝ እኔ ሰው አይደለሁም ነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ የኔ ውድ ፋሚሊዎቼ ማለት ነው። እንግዲህ እኔ ትላንትና እንዳልኩት ነው የሆነ ማለት ነው። እኔ በዚህ አጋጣሚ የሚመጣውን አውቄ የሚመጣውን ቀድሜ አውቃለሁ የእውነት ለመናገር ማለት ነውና እኔ በጣም ነው የገረመኝ። ምክንያቱም ለምን እንደው ተቃለችው ሩታና ኤፍሬም እንደማያምኑ በደንብ እናውቃለን ሁላችንም ማለት ነው። እኔ ተናግረን ኤአይ ነው ይሄ ቅንብብር ነው እኛ አይደለንም ይላሉ ብዬ ነበር አሉ ማለት ነው። ለማንኛውም ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ። የኦርቶዶክስ ልጆች እንኳን አደረሳችሁ። ዛሬ እንግዲህ ጾማችንን ፈተናል። እንግዲህ ከዚህ በኋላ የሚመጣው ፍልሰታ ጾም ነው። ፍልሰታ ጾም እኔ ደግሞ በአገሬ እንድጾም እግዚአብሔር ይፍቀድ ማለት ነው። እና የሆነ ለመናገር እኔ በጣም ነው የገረመኝና እኔ ያልኩት ነው የሆነው። ምክንያቱም ሩታና ኤፍሬም እንደማያምኑ በደንብ በ100% አምንበት ነበርና ማንንም ሰው እንኳን ሩታና ኤፍሬም አይደለም ማንንም ሰው የሆነ ወንጀል የሰራ ሰው ይሄ እንደዚህ አድርገሻል እንደዚህ አንቺ አጥፍተሻል ስትባል ወይም ደግሞ ሲባል እርግጠኛ ሆኜ የምናገረው አምኖ አያውቁም። የሆነ ፖሊስ ተገርፎ ምናምን ነው እንግዲህ አስፈራርቶ በኋላ ነው የሚያምኑት እንጂ አንድ ሰው የሆነ ጠርታችሁት እንደዚህ አድርጋችሁታል ብላችሁ ስትጠይቁ በፍጹም የሚያምን ሰው የለም ማለት ነው። ስለዚህ ሩታና ኤፍሬም የሚያደርጉት ይሄንን ነው። ስለዚህ ሊገርመንም ሊደንቀንም አይችልም። ስለዚህ ምን ለማለት ፈልጌ ነው ሩታና ኤፍሬም እንግዲህ ኤአይ ነው በኤአይ ምናምን ተቀነባብሮ ነው የመጣው። ስለዚህ እኛ የለንበትም ብለዋል። እኔም ያልኩት ነው ያሉት። እኔ አይደንቀኝም። ያው ያምናሉ ብላችሁ የጠበቃችሁ ሰዎች ሊደንቃችሁ ይችላል። እኔ ግን ስላልኩት አይደንቀኝም። ምክንያቱም አያምኑበትም። ሌላኛው ደግሞ መናገር የምፈልገው ምንድነው ኤፍሬም ደጋግሞ ምን እያለ እንደነበረ ታውቃላችሁ? አብርሃም እያለ ነበረ እኛ ጋር ስትመጣ ምንም ሳትሆን ደና ሆነ ነበር እየመጣ የነበረው። ስለዚህ እሱን ለማስታወስ ሞክር እያሉት ነበረ ማለት ነው። እና በጣም የገርመኝ ምንድነው አንተ ጋር ሲመጡ እናንተ ቤት ሩታና ኤፍሬም ጋር ሲገናኝ አብርሃም ደና ነበረ አይደለ? እና ደና ከነበረ በዚህ አጋጣሚ እንድትይዙልኝ ነው ነጥቡን ማለት ነው። ደጋግሞ እሱን እያወራ ነበረ ዛሬ። ስለዚህ ለማስታወስ ሞክር እያለው ነበረ። ያ ማለት እንግዲህ ሩታና ኤፍሬም ጋር ሲመጣ አብርሃም ደና ነበረ። ልዑሌን ሊያይ ነው ሄደው። እንደሄደ እቤት ውስጥ ምን እንዳደረጉት አያውቅም። እነሱ ናቸው ያሳመሙት ማለት ነው። ምክንያቱም ቀስ በቀስ ምንድነው ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባለው ቀስ በቀስ መረጃ እያወጡ ነው እራሳቸው በራሳቸው ማለት ነው። ማንንም ሰው ሳያስገድዳቸው ገባቸዋ። ምክንያቱም አብርሃም ከሩታና ከኤፍሬም ጋር ሲገናኝ እነሱ ቤት ሩታ ቤት ሲሄድ ደና ከሆነ ይሄ ልጅ የሆነ ነገር እንዳስደረጉት በእርግጠኝነት እኛም እንዳወራ ነው። እና ደግሞ አሁን ደግሞ መረጃው እንደሚያሳየው ደግሞ ደጋግሞ እያወሩ ስለሆነ እዛ ቤት ነው ነገር እንደተደረገ በግልጽ ያሳያል ማለት ነው መረጃው። ገባችሁ አይደለ? ሌላኛው ደግሞ መናገር የምፈልገው ሩታ እንግዲህ ኤፍሬም ሄርሜላ በወደቀችበት ሰዓት እንደፈለግሽ ትሁኚ ብዬ እተውሽ ነበረ ሰባውነት ስላለኝ ነው ምናምን እያለች ነበረ ማለት ነው። ማንንም ሰው እዚህ ጋር እሷ ወድቃ ታውቃላችሁ እንግዲህ ልጇን እስከ ማጣት ድረስ ነው የደረሰችው። እዚህ ጋር ሄርሜላ እርጉዝ ናት ወይ ብላ ምናምን ብላችሁ አትጠይቁኝ። ገባችሁ አይደለ? ሆስፒታል ውስጥ የዛ ሰዓት ሄርሜላ ሆስፒታል የገባችውን ቪዲዮ ካላያችሁ ወደ ኋላ ተመልሳችሁ እዩ። ምክንያቱም ሆስፒታል የገባችበት ሰዓት ላይ ሄርሜላ ወድቃ ልጇ ጨንግፈዋል ማለት ነው። ስለዚህ የለም ማለት ነው። እና በዚህ አጋጣሚ እሷ አሁን ሆስፒታል መግባቷም አውርታ አታውቅም። ካያችሁት ሄርሜላ ማለት ነው ልጇንም ማጣት አውርታ አታውቅም። ቅድሚያ ለአብርሃም ደህንነት ነው እየሰጣች የነበረው። ገባችሁ አይደለ? በማንኛውም ቪዲዮ ለራሱ ካያችኋት አብርሃም ያንተን ደህንነት ነው የምፈልገው። አሁን ራሱ እንደዚህ እያደረጋት ራሱ አብርሃም ያንተን ደህንነት ነው የምፈልገው፣ አንተ እንደዚህ ስለሆንክ በጣም ደስ ብሎኛል እያለች ነው ያለችው ደጋግማ ማለት ነው። ያ ማለት ለአብርሃም ምን ያክል እንደምታስብለት አይታችኋል ማለት ነው። እና እንግዲህ መረጃውን ክዷል። እኛን ምንድነው እንደዚህ አድርጋችሁ ቮይሱንም ፎቶውንም ምኑንም አቀነባብራችሁ ነው እኛን የሆነ ነገር ለማድረግ ነው። ስለዚህ እኛ የለንበትም እያለች ነው ሩታም ሆነ ኤፍሬምም ማለት ነው። ነገር ግን መያዝ አለባችሁ ኢምፖርታንቱ ነገር አብርሃም እነ ሩታ ቤት ሲሄድ ደና ነበረ። ይሄንን መያዝ አለባችሁ። ከሄርሜላ ጋር ያለ አብርሃም ምንም አይነት ነገር አልታመመም፣ ደና ነበረ። እነሱ ቤት ከሄዱ በኋላ ነው ያሳመሙት። ይሄንን ማወቅ አለባችሁ ማለት ነው። ሌላኛው ደግሞ መናገር የምፈልገው አብርሃም የዛ ሰዓት ሩታ እንደ ጻን ልጅ ስታንከባክበው እንደ ጻን ልጅ ጡጦ ስትሰጣው እንደ ዳይፐር ለቀይራለታለች መሰለኝ እንግዲህ ቪዲዮ ላይ አልወጣም እንጂ ማለት ነው። ስለዚህ እንደዛ ስታረገው ሁሉ እኛ አብርሃም እንደዚህ የሚሆን ልጅ አይደለም፣ እንደፈለሽ ከቤተሰቡ ነጥለሽ እንደዚህ የሚሆን ልጅ አይደለም፣ በኤፍሬምም በአንቺ የሚመራ ልጅ አይደለም አብርሃም፣ እኛ ምናቆ ይሄ አይደለም እያልን ነበረ። እንግዲህ አብርሃም አሁን ደግሞ
እኔ እንደዛ እንደፈለግሽ ስታዥኝ እኔ ከመቼ ጀምሮ ነው በእናንተ እጅ የምታዘዘው? ከመቼ ጀምሮ ነው ኤፍሬም አንተ እንደፈለግ ስታርገኝ ጸጥ ምለው? ስለዚህ ምን አርጋችሁ ነበር? ምን ሆኜ ነበር እያለ ነው ማለት ነው። ጥያቄው እሱ ነው። ስለዚህ እንግዲህ እኛም እያልን የነበረው አብርሃም በእነሱ የሚመራ ልጅ እንዳልነበረ ነው እያወራን የነበረው። አንዳንዶቻችሁ ደግሞ አው እናቃለን አብርሃም በእነሱ እንደዚህ የሚሆን ልጅ ነው ምናምን እያላችሁ ነበረ። ሰው አሁን እንግዲህ ፍርጥ እያለ ነው። ቀስ በቀስ እንቁላል በእግሯ ትሄዳለች። ወንጀልም በቀስ በቀስ እየወጣ ነው። እራሳቸው በአፋቸው ያወጣሉ ማለት እነ ቮይሶቹን ፎቶዎቹን ቢክዱም ግን ቀስ በቀስ ይወጣል። እሺ ቤተሰብ